በመካከለኛው ምስራቅ ጦርነት ተባብሶ በቀጠለበት የድርድር ሐሳቦች ከሁለቱም ወገኖች ማለትም በኢራንም ሆነ በአሜሪካ በኩል ሲነሳ ተስፋን የሚሰንቁ የሀገራቱ ህዝቦች ብቻ ሳይሆኑም አንድም በኢራን የሆርሙዝ ወሽመጥ መዘጋትን ተከትሎም ምጣኔ ሀብታቸው ከአሁኑ መዳከም የጀመረ በርካታ ሀገራት ሲሆኑም በሌላ በኩል ደግሞ የኢራን ባላስቲክ ሚሳይሎችን ከፍተኛ ምትን መቋቋም የተሳናቸው የባህረ ሰላጤው ሀገራት በእጅጉ የሚናፍቁት መሆኑ አልቀረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ጦርነት አስገብቷታል የሚሉትን የኒውክሌር ኃይል ማመንጨት ሂደቷን እንድታቆም ጨምሮም የሀገር አቋራጭ የባላስቲክ ሚሳይል የርቀት መጠኗን እንድትቀንስ እንዲሁም በቀጠናው በቴህራን የሚደገፉ ታጣቂ ኃይሎች እንዳይኖሩም የሚሉና 15 የስምምነት ነጥቦችን የያዘ ሰነድ ገቢራዊ ለማድረግ ከአንድ የተከበረ የኢራን ባለስልጣን ጋር ጠንካራ ንግግር አድርገናል። ውይይታችን ወዴት እንደሚያመራ እናያለን። በአጠቃላይ ግን እውነተኛ ስምምነትን ለመፈጸም እንዲቻል ከፍተኛ ጥረት ላይ ነን ሲሉ ተናግረዋል። በእርግጥ ትራምፕ ለምን የባለስልጣኑን ስም መጥቀስ አልፈለጉም ሲባሉ እንዳይገደሉ ፈርቼ ነው የሚለው ሐሳብ መልሳቸው ነበር። የዋይት ሃውስ ፕሬስ ሴክሬታሪ ኃላፊ ካሮላይን ሌቪት ትላንት ስለ ጦርነቱ ሰፋ ያለ ማብራሪያ በሰጡበት መግለጫቸው ትራምፕ ውጤታማ ውይይት ከኢራን ባለስልጣኖች ጋር ማድረጋቸውን ገልጸው የፕሬዝዳንቱን ሐሳብ ደግመውታል። ነገር ግን ጦርነቱ የሚያበቃበት ትክክለኛው ጊዜ ይታወቅ እንደሆነ ተጠይቀው አሜሪካ አንኳር ዓላማዎቿን ለማሳካት በጣም ተቃርባለች በማለት ቁርጥ ያለ ቀንን ከመግለጽ ተቆጥበዋል። በመካከለኛው ምስራቅ ማንም አይቶት በማያውቀው መጠን እያሸነፍን ነው። እየተደራደሩን ነው። ይህንን በጣም ይፈልጉታል፣ ግን መናገሩን ይፈሩታል። ምክንያቱም በራሳቸው ሕዝብም በእኛም እንዳይገደሉ ይፈራሉ። የዛ ሀገር መሪ መሆን የሚፈልግ የለም። በእርግጥ ይህ የዶናልድ ትራምፕ የድርድር ሐሳብን ተከትሎ ወዲያውኑ የኢራን ባለስልጣናት እስካሁን ከአሜሪካ ጋር ድርድር የሚባል ነገር አለመጀመሩን አስታውቋል። ነገር ግን ስለ ድርድርና ስለ ሰላም ከማውራት በፊት 5 የሚደርሱ ቅድመ ሁኔታዎችንም አስታውቋል። ከነዚህ ወሳኝ ነጥቦች መካከል በድጋሚም ኢራን ላይ ጦርነት እንደማይከፈት አስተማማኝ ሁኔታ ስለመፍጠርና በጦርነቱ በኢራን ላይ ለደረሰው ጉዳት ካሳን ጨምሮ በሆርሙዝ ወሽመጥ ቴህራን ያላትን መብትና ሉዓላዊነት ዓለም አቀፍ ዕውቅና መስጠት የሚሉ ሐሳቦች ዋነኞቹ እንደሆኑ ተጠቁሟል። ይህ የቴህራን ሐሳብ በቀጠናው ያለውን ውጥረት ዳግም እንዳይባባስ ስጋትን ፈጥሯል። Do not call your defeat an agreement. በመሸነፋችሁን ስምምነት ብላችሁ አትጥሩት። የእናንተ የቃል ጊዜ አብቅቷል። ዛሬ ዓለም ሁለት ግንባር አላት፣ የእውነትና የውሸት የሚባሉ። ሁሉም ነጻነት ፈላጊ በእናንተ የሚዲያ ዘመቻ አንሸወድም። ከራሳችሁ ጋር በምታደርጉት ንግግር አንታለልም። የቀድሞ የነዳጅ ዋጋ አይታሰብም። የቀጠናው ሰላም የሚረጋገጠው በኃይላችን ነው። ኢራን ከአሜሪካ ጋር ስለሚደረገው የድርድር ሐሳብ ውድቅ ማድረጓን ተከትሎም በሀገራቱ መካከል ከፍተኛ ለመተማመን እንዲበረታም አድርጓል። ይህ አለመግባባት የሚያሳየው ሁለቱ ሀገራት ከዚህ በፊት ባደረጓቸው ድርድሮች ወቅት የተፈጠረውን ጥቃት መነሻ ያደረገ ስለመሆኑ ብዙዎች አስተያየታቸውን እየሰጡም ነው። ለምን ቢባል ከዚህ ቀደም በሀገራቱ መካከል ከአንድም ሁለት ጊዜ ውጥረትን ያደርጋሉ የተባሉም ንግግር ተጀምሮ የነበረ ሲሆን ንግግሮቹ በሂደት ላይ እያሉም አሜሪካና እስራኤል በቴህራን ላይ ወታደራዊ ጥቃት መክፈታቸው ልብ ይለዋል። በእርግጥ የኢራን ማስተባበያም ቢሆን እውነታውን ላያሳይ ይችላል። ምክንያቱም ከመጋረጃው ጀርባ ብዙ ውይይቶች እየተካሄዱ ሊሆኑ ስለሚችሉ የሚሉ ተንታኞች አልጠፉምና ነው። በዚህ ደግሞ ዲፕሎማሲን የሚደግፉ ባለስልጣናት ሳይቀሩም ጫና ውስጥ መግባታቸው አልቀረም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የመካከለኛው ምስራቅ ጦርነት የዓለምን ምጣኔ ሀብት በማናጋትም ይሁን የዜጎችን ሰቆቃ በመጨመር ሂደት ውስጥ ከቁጥጥር ውጭ መውጣቱን ሲገልጹም የጦርነቱ ቀውስ ምን ያህል አሳሳቢ እንደሆነ አመላክቷል። በመካከለኛው ምስራቅ ጦርነት ከመጀመሩ ከሰዓታት በኋላ የጦርነቱ ቀውስ መቋቋም ከሚቻለው በላይ ሊሆን ይችላል ብዬ አሳስቤ ነበር። በ3 ሳምንታት ውስጥ ከቁጥጥር ውጭ ሆነዋል። መሪዎችም ከሚገምቱት በላይ ነው። ዓለም ወደ ሰፊ ጦርነት እየገባ ነው። የሰዎች ስቁቃም እየጨመረ ነው። ዓለም የኢኮኖሚ ቀውስ ውስጥ ገብተዋል። ይህ ከሚባለው በላይ እየሄደ ነው። ስለዚህ መቆም አለበት። በመካከለኛው ምስራቅ የሚካሄደውን ጦርነት ያስቆማል ተብሎ ተስፋ የጣለበት የአሜሪካና ኢራን ንግግርን በተመለከተ የሚወጡ መረጃዎች አሁንም እርስ በርሳቸው የሚጣረሱ ሆነው ቀጥሏል። ይህ በእንዲህ እንዳለ ኢራን እያደረሰች ነው በተባለው የሚሳኤል ጥቃትን ተከትሎም ከእስራኤል የኃይል ማመንጫ ጣቢያ ጭስ ሲወጣ ታይቷል። እስራኤል በበኩሏ ቴህራን ላይ የምታደርገውን ድብደባም ቀጥላለች። በዚህም በጦርነቱ እየደረሰ ካለው ቁሳዊ ውድመት ባሻገር እስካሁን የሞቱ ሰዎች ምን ያህል እንደሆኑ ከገለልተኛ ወገን ማጣራት ባይቻልም በአጠቃላይ ሟቾች ቁጥር ግን ከ4500 ስለማለፉ የተለያዩ መገናኛ ብዙሃን እየዘገቡ ነው።